በመካከለኛው ምስራቅ ሰማይ ስር የተንጠለጠለው የጦርነት ደመና ከመቼውም ጊዜ በላይ ከብዶና ጥቀርሻውን አጥልቶ እየታየ ነው። ምድር በውጥረት ተውጣለች። የዲፕሎማሲው ቋንቋ ቀስ በቀስ እየከሰመ የባሩድ ሽታና የጦር መሳሪያዎች እንቅስቃሴ የየዕለቱ ቋንቋ እየሆነ መጥቷል። ነገር በነገር ላይ እንዲሉ ቀድሞ የነበረው ውጥረት ሳይረግብ አሁን ደግሞ ሌላ እጅግ አስፈሪና አደገኛ የሆነ የሴራና የሸፍጥ ስልት ተጋልጧል። እስራኤል ለዋሽንግተን የላከችው ሚስጥራዊ ማስጠንቀቂያ ቀጠናውን ወደማይመለስ እሳት ሊከት የሚችል የክስተቶች ሰንሰለት መጀመሩን ያመላክታል። ጉዳዩ እንዲህ ነው። እስራኤል ለአሜሪካ ባስተላለፈችው አስቸኳይ መልእክት ኢራን የጦር ልምምድ ወይም የሚሳኤል ሙከራ በሚል ሽፋን ድንገተኛና ያልታሰበ ጥቃት ለመሰንዘር እየተዘጋጀች መሆኗን ገልጻለች። ይህ አይነቱ ስልት በወታደራዊው ዓለም የበግ ለምድ የለበሰ ተኩላ እንደማለት ነው። ለዓለም አቀፉ ማህበረሰብና ለሳተላይት እይታዎች እንደ መደበኛ ወታደራዊ ልምምድ የሚመስል እንቅስቃሴ በውስጡ ግን ጦርነት የተዘጋጀ ኢላማውን የለየና የመክፈቻ ቁልፉን ለመጫን የተዘጋጀ የጥቃት እቅድ አዘል ሊሆን ይችላል። ልብ ካላየህ አይን አያይም እንደሚባለው ኢራን ይህንን የልምምድ ሽፋን የምትጠቀመው እስራኤልና አጋሮቿ ዘና ብለው ባሉበት ሰዓት እንደ መብረቅ ድንገት ለመምታት ታቅዶ የተሸረበ ሴራ መሆኑን የቴል አቪቭ የስለላ ተቋማት ጠቁመዋል። የእስራኤል የጦር ኃይሎች ጠቅላይ ኢታማዦር ሹም ይህንን ጉዳይ አስመልክተው በሰጡት መግለጫ ነገሮች ከቁጥጥር ውጭ ሊሆኑ እንደሚችሉ በግልጽ አስቀምጠዋል። ጄኔራሉ እንደተናገሩት የእስራኤል መከላከያ ኃይል አሁን ያለበት ዝግጁነት ከመከላከል አልፎ ወደ ማጥቃት እየተሸጋገረ ነው። አስፈላጊ በሆነበት ቦታ ሁሉ እንመታለን ሲሉ የተደመጡት ጄኔራሉ የማስጠንቀቂያ ለኢራን ብቻ ሳይሆን በመላው ቀጠናው ለሚገኙ የኢራን ወኪሎችም ጭምር እየተላለፈ ቀይ መስመር መሆኑን አብራርተዋል። እሾህን በእሾህ እንዲሉ እስራኤል ከእንግዲህ በኋላ ጥቃትን ጠብቃ የመመከት ስልት እንደማትከተልና ስጋት በታየበት ቦታ ሁሉ ቀድሞ የመምታት እርምጃ እንደምትወስድ አመላክተዋል። ይህ የኢራን የልምምድ ሽፋን ስልት በታሪክ አዲስ አይደለም። በዓለም ጦርነቶች ታሪክ ውስጥ በርካታ ሀገራት ወታደሮቻቸውን ወደ ድንበር ለማስጠጋትና ሎጂስቲክስ ለማሟላት መደበኛ ልምምድ የሚለውን ሽፋን ተጠቅመዋል። ኢራን አሁን ይህንን ካርድ የሳበችበት ምክንያት በሶሪያና በሊባኖስ የደረሰባት ኪሳራና ጫና ወደ አጣብቂኝ ውስጥ ስለከተታት ሊሆን ይችላል። የታመመ አንበሳ ሲነካ ይብስበታል እንደሚባለው ኢራን በቅርቡ አጋሮቿ ላይ የደረሰውን ሽንፈት ለመቀልበስና የኃይል ሚዛኑን ለማስጠበቅ ያልተጠበቀና አስደንጋጭ እርምጃ ለመውሰድ ወስና ሊሆን ይችላል የሚለው ግምት በስፋት እየተናፈሰ ነው። የሚሳኤል ልምምድ ለምን እንደ ሽፋን ይመረጣል ለሚለው ጥያቄ መልሶ ወታደራዊ ሳይንስ ውስጥ ይገኛል። አንድ ሀገር ለጦርነት ስትዘጋጅና ለልምምድ ስትዘጋጅ የምታደርጋቸው እንቅስቃሴዎች 90% ተመሳሳይ ናቸው። ሚሳኤሎች ከማከማቻ ይወጣሉ፣ ነዳጅ ይሞላሉ፣ የማስወንጨፋ መኪኖች ቦታ ይዛሉ፣ ራዳሮች ይበራሉ፣ ወታደሮች በተጠንቀቅ ይቆማሉ። ልዩነት ያለው የመጨረሻዋ ሰከንድ ላይ ነው። በልምምድ ጊዜ ሚሳኤሉ ባዶ ቦታ ላይ ይወርቃል። በጦርነት ጊዜ ግን ከተማ ላይ ያርፋል። ኢራን ይህንን ክፍተት ተጠቅማ እስራኤልን ልምምድ ነው ብላ እንድታዘናጋ ካደረገች በኋላ ፊቷን አዙራ ወደ ቴል አቪቭ ልተኩስ ትችላለች የሚለው ስጋት የሞሳድን እንቅልፍ ነስቶታል። ጅብ ከሄደ ውሻ ጮኸ እንዳይሆንባት እስራኤል ይህንን መረጃ ለአሜሪካ በማጋራት ኢራን ማናቸውም የተሳሳተ እርምጃ ብትወስድ ምላሹ የከፋ እንደሚሆን እያሳወቀች ነው። በሌላ በኩል ይህ የእስራኤል ማስጠንቀቂያ ፖለቲካዊ ትርጉምም አለው። አሜሪካን ወደ ቀጠናው ውጥረት የበለጠ እንድትገባና ኢራን ላይ የሚደረገውን ጫና እንድታጠብቅ የሚደረግም ግፊት ነው። ብልህ የሰው ልጅ በሰው ይማራል እንዲሉ ከዚህ ቀደም የተከሰቱ የደህንነት ክፍተቶችን ላለመድገም እስራኤል ማንኛውንም ትንሽ እንቅስቃሴ በጥርጣሬ መነጽር እያየች ነው። በተለይ በሶሪያው የፕሬዝዳንት አሳድ መውደቅ ተከትሎ የተፈጠረውን ክፍተት ለኢራን አዲስ የጦር ግንባር የመክፈት እድል እንዳይሰጣት እስራኤል ከፍተኛ ጥንቃቄ እያደረገች ነው። የእስራኤል ጦር ኃላፊ ንግግር በቀጥታ አዲስ የኢራን ጦርነት ሊኖር እንደሚችል የሚጠቁም ነው። ጦር ከፈቱ ሆድ ይፈቱ እንደሚባለው እስራኤል በዚህ ጦርነት የምትገባው በሙሉ አቅሟና ያለምንም ገደብ እንደሆነ እየተነገረ ነው። ጀነራሉ በማንኛውም ቦታ ሲሉ ይህ ኢራን ምድር ላይ ብቻ የተወሰነ ሳይሆን የኢራን ኒውክሌር ማብላያዎች፣ የነዳጅ ማውጫዎች እንዲሁም በየመን በኢራቅና በሶሪያ የሚገኙ የኢራን የጦር ሰፈሮችንም ሊያካትት እንደሚችል ግልጽ ነው። ይህ ማለት ጦርነቱ የአንድ ቀን ወይም የሁለት ቀን ግጭት ሳይሆን መላውን መካከለኛው ምስራቅ የሚያናውጥ የሰደድ እሳት ሊሆን ይችላል ማለት ነው። የአሜሪካ ምላሽም በዚህ ጉዳይ ላይ ወሳኝ ነው። ዋሽንግተን እስራኤል የምታቀርበውን የደህንነት መረጃ በጥንቃቄ እየመረመረች ትገኛለች። ኢራን በእርግጥ ልምምድ እያደረገች ነው ወይንስ ጦርነት እያወጀች የሚለውን ለመለየት የአሜሪካ የሳተላይትና የሳይበር ስለላ ተቋማት አይናቸውን ኢራን ላይ ተክለዋል። ነገር ግን አውቆ የተኛን ቢቀሰቅሱት አይሰማም እንደሚባለው ኢራን ውሳኔዋን ካጸናች ዲፕሎማሲያዊ ማስጠንቀቂያዎች ዋጋ ላይኖራቸው ይችላል። ኢራን በበኩሏ ይህንን የእስራኤል ክስ እንደ ፕሮፓጋንዳና የጦርነት ሰበብ ፈጠራ አድርጋ ልትወስደው ትችላለች። በዚህ ሁሉ ጥረት ውስጥ ዋነኛው
ተጎጂ የሚሆነው የቀጠናው ሰላምና ንጹሃን ዜጎች ናቸው። የጦርነት ነጋሪት ሲጎሰም የሰላም ዜማ ይጠፋል። እስራኤል የምታደርገው ዝግጅት ከኢራን ሊሰነዘር የሚችለውን ማንኛውንም ጥቃት በአየር ላይ ለማክሸፍ ብቻ ሳይሆን የጥቃቱን ምንጭ ለማድረግ ጭምር ነው። የአየር መከላከያ ስርዓቶች በተጠንቀቅ ቆመዋል። በኢራንም በኩል በድብቅ የተሰሩ የመሬት ውስጥ ሚሳኤል ከተሞችና የድሮን ማምረቻዎች ለትዕዛዝ ዝግጁ ሆነው እየጠበቁ ነው። ከጥቁር ደመና በኋላ ዝናብ፣ ከዝምታ በኋላ ጩኸት ይመጣል። አሁን በመካከለኛው ምስራቅ ያለው ሁኔታ ልክ እንደዚህ ነው። ኢራን ዝም ብላለች፣ እስራኤልም እንዲሁ። ግን ይህ ዝምታ የሰላም ሳይሆን የአውሎ ንፋስ ቀዳሚ ምልክት ነው። ሚሳኤሎቹ ወደ ሰማይ ሲወነጨፉ ልምምድ ወይስ ጦርነት የሚለው ጥያቄ መልስ ያገኛል። እስከዚያው ግን ዓለም ትንፋሹን ውጦ አይኑን መካከለኛው ምስራቅ ላይ ተክሎ እየተጠባበቀ ነው። የዲፕሎማሲው ክር ተበጥሶ የመድፉ ቋንቋ እስኪጀመር ድረስ እያንዳንዱ ሰከንድ እንደ ሰዓት፣ እያንዳንዱ ሰዓት እንደ ቅጅ የሚገኘው አውዳሜ ጦር መሳሪያ ክምችት ነው። የዲፕሎማሲው መጋረጃ ሲዘጋ መድረኩ የሚለቀቀው ለሞት መልእክተኞች ለሆኑት ሚሳኤሎችና ድሮኖች ነው። ኢራን ለዓመታት በድብቅና በይፋ ስትገነባቸው የኖረችው በተራራዎች ሆድ ውስጥ የቆፈረችው የሚሳኤል ከተሞች አሁን እንደ እሳተ ገሞራ ለመፈንዳት የተዘጋጁ ይመስላሉ። የኢራን ወታደራዊ ዶክትሪን ብዛት ጥራትን ያሸንፋል በሚለው ፍልስፍና ላይ የተመሰረተ ነው ሊባል ይችላል። በቴህራን የምድር ውስጥ መጋዘኖች የታጨቁት ባለስቲክ ሚሳኤሎች እስራኤልን በደቂቃዎች ውስጥ የመድረስ አቅም አላቸው። በተለይም ሲጅልና ኮራም ሻህር የተሰኙት ሚሳኤሎች በከፍተኛ ፍጥነት ከባቢ አየርን ሰንጥቀው በመግባት የጠላትን ራዳር ለማምለጥ ተክነው የተሰሩ ናቸው። እነዚህ ሚሳኤሎች ብቻቸውን አይደሉም። የአይጥ መንጋ ተብለው የሚጠሩትና በዝቅተኛ ወጪ የሚመረቱት የሻሂድ ድሮኖችም አብሮ ይዘምታሉ። እነዚህ ድሮኖች እንደ ንብ መንጋ በአንድ ጊዜ ሲለቀቁ የጠላትን የአየር መከላከያ ስርዓት በማጨናነቅ ዋናዎቹ ሚሳኤሎች ኢላማቸው እንዲመቱ መንገድ ይከፍታል። የሚበላው ባይኖርም የሚወጋው ግን አለ እንደሚባለው ኢራን በኢኮኖሚ ማዕቀብ ብትጎዳም ይህንን የጥቃት አቅሟን ግን ከመቼውም ጊዜ በላይ አጉልብተዋለች። በሌላ በኩል እስራኤል ይህንን የእሳት ዝናብ ለመመከት የዘረጋቸው የአየር መከላከያ ዣንጥላ በዓለም ላይ ተወዳዳሪ የሌለው ውስብስብ ቴክኖሎጂ ነው። ብዙዎች አይሮንዶም ወይም የብረት ጉልላትን ብቻ ያውቃሉ። ነገር ግን እስራኤል ያላት የመከላከያ መረብ ከዚህ የረቀቀና ባለብዙ ንብርብር ነው። አይሮንዶም ለታችኛው ንብርብር ማለትም ለአጭር ርቀት ሮኬቶችና ለድሮኖች የተዘጋጀ በረኛ ነው። ነገር ግን ከኢራን ለሚነሱትና ምድርን በሰኮንዶች ለሚዞሩት ግዙፍ ባላስቲክ ሚሳኤሎች እስራኤል የምትመዘው ካርድ ዴቪድስ ስሊንግና አሮ የተሰኙት ስርዓቶች ናቸው። በተለይም አሮ ስር የተሰኘው ስርዓት ጠላት የተኮሰውን ሚሳኤል ገና ወደ ምድር ከባቢ አየር ሳይመለስ በጠፈር ላይ ያለ የመጥለፍና የማጋየት ብቃት አለው። ይህ ሲሆን በሰማይ ላይ የሚታየው ብልጭታ ልክ እንደ ኮከቦች ጦርነት ፊልም አስፈሪና አስደንጋጭ ነው። እስራኤል ይህንን ቴክኖሎጂ የምትተማመንበት ቢሆንም ወታደራዊ ጠበብቶች ግን አንድ ትልቅ ስጋት ያስቀምጣሉ። ይኸውም የመጨናነቅ አደጋ ነው። ምንም እንኳን የአሮና የአይሮንዶም ስርዓቶች 90 ወይም 95 በመቶ ስኬታማ ቢሆንም ኢራን በአንድ ጊዜ 2000 ወይም 3000 ሚሳኤሎችና ድሮኖችን ብታዘንብ የመከላከያ ስርዓቱ ሁሉንም ማስተናገድ ይሳነዋል። ከመቶ ዱላ አንዱ አይስትም እንዲሉ ከ5000 ሚሳኤሎች 100 ብቻ እንኳ ሾልኮ ቢገባ በቴልአቪቭና በሃይፋ ላይ የሚያደርሰው ውድመት የከፋ ይሆናል። ከዚህም ባሻገር ይህ ጦርነት የቴክኖሎጂ ብቻ ሳይሆን የኢኮኖሚን ፍልሚያ ነው። ኢራን $20,000 የምታመርተውን አንድ ድሮን ለመምታት እስራኤል $2 ሚሊዮን ዋጋ ያለውን ሚሳኤል መጠቀም ይኖርባታል። ይህ ዞንን በወርቅ ጥይት እንደማደን አይነት ኢኮኖሚ የደም መፋሰስ ጭምር ነው። እስራኤል ይህንን ጦርነት ለረጅም ጊዜ መግፋት ኢኮኖሚያዊ አቅም ይኖራት ይሆን የሚለው ጥያቄ አሳሳቢ ነው። ኢራን በበኩሏ የኒውክሌር ፕሮግራሟን እንደ የመጨረሻ የዋስትና ካርድ ይዘዋለች። እስራኤል አሁን ልትወስደው የምታስበው ጥቃት ይህንን የኒውክሌር አቅም ለማኮላሸት የታለመ ከሆነ ኢራን የምትመልሰው ምላሽ የተለመደውን የጦርነት ሕግ የሚጥስ ሊሆን ይችላል። በአጠቃላይ የሁለቱ ሀገር የጦር መሳሪያ አሰላለፍ አንዱ በብዛት ለማጥለቅለቅ ሌላው በጥራት ለመመከት በሚደረግ የሞት ሽረት ትግል ላይ የተመሰረተ ነው። የኢራን ድብቅ ሚሳኤሎች ኳስ ወንጫፊዎች ሲወጡ፣ የእስራኤል የብረት ጉልላቶች ራዳሮች ሲበሩ፣ የመካከለኛው ምስራቅ ሰማይ በሳት ሊቀለም የሰከንዶች ዕድሜ ብቻ ቀርቶታል። የቴክኖሎጂና ባሩድ የሚገናኙበት ቅጽበት የሰው ልጅ በእጁ የሰራው መቅሰፍት ምን ያህል አደገኛ እንደሆነ ለዓለም የሚያሳይበት አስፈሪ የታሪክ ምዕራፍ ሊሆን ይችላል።